ወይዘሮ ሰማል እንደተመለከታችሁት ባለፈው ጄሪና እንዲሁም የአቶ አምናን አክስት ባንድ ላይ ሆነው መድኃኒቷን ቀይረውባት ነበርና ዛሬ ላይ መድኃኒቱን ስትወስደው እንግዲህ ያው ደግሞ የሚያስጠላው ነገር መድኃኒቱን ማን ያመጣው? ብሌን እንግዲህ አሁን ላይ ምንም የምታውቀው ነገር የለም። ግን ያው ወይዘሮ ሰማል አሁን እንግዲህ ሄዳ ስትመረመር ምንድነው የተባለው? የተመረዘ መድኃኒት እንደወሰደች ትነገራለች። እና አቶ አምናን እንግዲህ ያው እንደተመለከታችሁት በጣም ተናዷል። እናቴን ማን ነው የመረዛት ብሎ ሁሉንም ወደ ሳሎን እንትን ብላቸው ነበረ። ጄሪ አሁን ላይ በቃ ገጠማት። ምክንያቱም የምፈልገው ነገር ይሄንን ስለሆነ እና ምን እያለቻን ነበር? እንደውም የአምናን አክስት አሁን ላይ ትዳርሽን ጠበቅ አድርገሽ መያዝ አለብሽ፣ አሁን አምናን ወደ አንቺ ይመጣል እያለችም እንግዲህ ትነግራታለች ማለት ነው። ጄሪ በነገራችን ላይ በጣም ፈርታ ነበረ። ምክንያቱም መድኃኒቱን የቀየረችው እሷ ስለሆነች የሆነ ነገር ቢሆንስ ብትሆንስ ቆይ ምንድን ነው የማደርገው ስትልም ትሆና አለች። ገብቷቸዋል። ምክንያቱም ሁለቱ ያው ጠላት እንደሆኑ እንግዲህ እናውቃለን። ወይዘሮ ሰማልና እንዲሁም የአምናን አክስት ሁለቱ አይዋደዱም። ወይዘሮ ሰማል በነገራችን ላይ አላ አይደለ ለመቅደም ሰላሪ ሁሉ ያችን ልጅቷን እንግዲህ እንደተመለከታችሁት ስለ እሷ የሆነ ያለውን ነገር በሙሉ አጣርተሽ እንድትነግረኝ ብላት ነበርና ግን ተቀደመች። ገብታችኋላ? ያው ሁለቱም በተንኮል ስለሆነ የሚፈላለጉት አሁን ላይ እንግዲህ ቀድማ መድኃኒቱን ሰጥታታለች። እና አምናንና ብሌን በነገራችን ላይ ዛሬ ላይ ደስ የሚል ምሽት ነበር ያሳለፉት። በባለፈው ክፍል እንደተመለከታችሁት ያው ማን መጣባቸው ብለን በጉጉት ስንጠብቅ ነበርና እኔ ወይዘሮ ዛሃራ ነበረችና ወይዘሮ ዛሃራ በነገራችን ላይ እንዴት ደስ የሚሉ እናት ናቸውና የብሌንን ደስታ የሚፈልጉ ናቸውና በነገራችን ከዛ ሁለቱ እንግዲህን በአንድ ተቀምጠው ሁለቱም ደነገጡ። በቃና ወይዘሮ ዛሃራን በቃ ወይ እኔማ እኮ የተለመደችውን ላደርስ ነበረ በሉ ደህና ደሩ ምናምን ትልና ትመለሳለች። አቶ አምናን ለምንድን ነው የደነገጥኩት ሲልም እንግዲህን አይ ሌላ ሰው መስሎ ነው በማለትም ብሌን ትመልስለታለች ማለት ነው። እና ብሌን እና በዚህ ጊዜ ምን አለ አምናን ታዲያ ሌላ ሰውስ ቢመስል ለምንድን ነው በገዛ ቤቴ የምደነግጠው ሲልም ለብሌን ይነግራታል። ቆይ ደግሞ ያችን የተለመደችውን ያለችሽ ደግሞ ምንድናት ያች የተለመደችው ሲልም ብሌንም ወይዘሮ ዛሃራ ማታ ማታ እንደመጣች አንዳንድ ተረቶችን እና አንዳንድ የሆነ ደስ የሚሉ እንትኖችን እንደምትነግር ትነግረዋለች። ምን ማለት ነው ሲልም እንዴ ምን ማለት ነው ደግሞ ሲልም እና ለእኔ ይነገረኝ ይላታል። እና ብሌንም ኧረ ይሄ የኔና የወይዘሮ ዛሃራ ብቻ ነው ስትልም እንደ ማን ነው ደግሞ የእናንተና የወይዘሮ ዛሃራ ብቻ ያደረገው? ማን የእናንተ ብቻ ያደረገው? በይ ንገረኝ ይላትና ብሌንም እንግዲህ ትነግረዋለች። ደስ የሚል ተረት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል። ብሌንም የነገረችው ተረት ምን መሰላችሁ? አንድ ተማሪና አንድ መምህር ነበረ። አንድ ተማሪ መምህሩን በጎዳና ሲያገኘው መምህር አላወቀኝም ሲለው መምህሩም እንዳላወቀው ይነግረዋል። እሱም ተረቱን እንግዲህ ሲነግረው ምንድነው በጣም አስቸጋሪና ረባሽ ተማሪ ነበርኩ። በዛን ጊዜ ከአንድ ከተማሪ ብር ሰርቄ ነበርና ማን የሰረቀው ብሎ በዛን ጊዜ ከዛ አይኑን ጨፍኖ መምህሮ ሲበረብር እንግዲህ ከዛ ከሰረቀው ሰውዬ ብሩን ወስዶ እዛ ተሰረቀ የተሰረቀበት ሲመልስ ይሄን ሲነግረው እና ታዲያ ይሄንን እንዴት አላስታወስከውም ሲለውም ተማሪውም መምህሩም ተረቱንስ አስታውሻለሁ ግን አንተን አላስታወስኩትም ብሎ አለው እያለችም ደስ የሚል ተረት እንግዲህ ትነግረዋለች። በዚሁ እንግዲህ አምናንና እንግዲህ ብሌን በቃ ተቃቅፈው ደስ የሚል ምሽት እንግዲህ ግን አሳልፈው ያድራሉ ማለት ነው። እና በንጋታውም እንግዲህ አላደለ ጉንጩን ለመሳም ያደረገችውን ትርኢት ተመልክተናል። እና አምናን እንግዲህ ይነቃልና ጄሪ ያው ለብቻዋ እንግዲህ ታድርና ምንድነው ያደረገችው? ብሌን አምናን ታች ነው ምናምን ስትለው አምናን ከላይ ይመጣል ማለት ነው። ከዛ ደህና አደርክ ምናምን አምናን ስትለው ደህና አደርሽ ጄሪ ይላትና ብሌንን ያልፋታል።
በዚህ ጊዜ ጀራየሽ ቼክ እንኳን አያደርግሽም በማለትም ስትመልስላት ብሌንም እንግዲህ ምንም አላለችም፣ ዝም ትላታለች። እና በዚህ አጋጣሚ ነበረ ወይዘሮ ሰማያል ብሌንም መድኃኒቷን እንድታመጣላት የጠራቻት ማለት ነው። ብሌንም መድኃኒቷን ይዛ የወይዘሮ ሰማያልን ይዛ ትመጣለች። ግን የምታውቀው ነገር የለም እንግዲህ ስለ መድኃኒቱ መቀየር ምናምን ምንም የምታውቀው ነገር የለም። እና በዚህ ጊዜ የአምናን አክስት እየተመለከተች ነበረ። ብሌንን ነይ እስኪ ተቀመጪ፣ እንዴት ነው የዚህ ቤት ቆይታሽን እንዴት እያደረግሽ ነው እያለችም እንግዲህ ግን እንትን ትላታለች ማለት ነው። እና በዚህ ጊዜ ወይዘሮ ሰማያል መድኃኒቱን ስትወስድ ራሷን ያማታል። ብሌንም ላግዝሽ ምናምን ስትላት አይ በቃ ተይው ሂጅ ረፍት ላረግ ስትል በቃ ራሷን መቋቋም አቅቷታልና በዚህን ጊዜ ብሌን ለመደገፍ ብድግ ስትል ምንድን አለቻት? አርፈሽ ተቀመጭ ትላታለች። እንዴ ለምንድን አርፍ የምቀመጠው? አሟታል እኮ ድጋፍ ያስፈልጋታል ስትልም ድጋፍሽን የምትፈልግ ቢሆን ኖሮ ትጠራሽ ነበር፣ አሁን ግን ድጋፍሽን አትፈልግም ስትልም ለብሌን ትነግራታለች። ወደው ነበረ እንግዲህን የወደቀችው ወይዘሮ ሰማያል። እዚህ ጋር ምንድን ያለችው? አምናን እናትህ አርፋለች። እኔ በጣም እኮ የሚገርም ነገር ነው ጎበዝ። እና እንደዛ ይላሉ እንግዲህ ያው አምናንም እንደተመለከታችሁም በጣም ደንግጦ ነበረ። ሁሉም ቤተሰቡ ደንግጧል። እና እንግዲህን ሐኪም ቤት ይዘዋ ሲሄዱ የተመረዘ መድኃኒት እንደወሰደች ምናምን ይነገራል። በቃ አምናን እንግዲህን አላደለ በጣም ይናደዳል። ማን ነው ለእናቴ መድኃኒት የተመረዘ መድኃኒት የሰጣት? ማን ነው መድኃኒቷን የቀየረው ምናምን ሲልም ለመጨረሻ ጊዜ ብሌን እንደሰጠቻት መድኃኒቷን ይናገራል። አምናንም በዚህ ጊዜ በጣም ይናደድና ያው እጇን ጎትቶ ይዞ ሄድና አላደለ ያው እንደማሰቃይሽና ቆይ አንቺ ምን ፈልገሽ ነው እናቴን ገለሽ ከኔ ጋር አንድ ጋ የምትኖሪ መስሎሽ ነበሩ ብሎ ብሌንን የማይሆን ቃላትና እንግዲህ ነገ ጠዋት የሚጸጽተውን ቃላት እንደተናገረ ነው የተመለከትነው። ውዶቼ እስከዚህ ድረስ ነው ይዘንላችሁ የቀረብነው። ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።